ጽናት ሁሉን ነገር ስላስታወሰች በጣም ደስ ብሎኛል። በፊት ላይ ግርምሽም አይኑ ማየት ይችላል፣ ግን ደግሞ አይነ ስውር እንደሆነ ነበር ሲያስመስል የነበረው። የእውነትም ደግሞ ጽናት የረሳች አልመሰለኝም ነበረ። ግን ደግሞ ጽናት ያገኘችው አንድ ነገር አለ። ቢሮ ውስጥ በጣም በደስታ ቁማ እያየች ነበር፣ በሩ ማለት ነው። በጣም ነበር ደስ ያላት። ያገኘችው ወረቀት ወይም ፋይል አለ። ያም ማለት የአባቷን ድርጅት ለራሷ ሊያደርግላት የሚችል ነገር፣ ወደ ራሳቸው ሊመልስላቸው የሚችለው ነገር ሊሆን ይችላል ብዬ አሰብኩኝ። ብቻ ግን እጅግ በጣም ደስ የሚል አዳዲስ ነገሮች ተፈጥረዋል። ሮቢም ደግሞ ብዙ ጥያቄዎች እየጠየቀ ነው። ምንድነው የተፈጠረው? ምንድነው ያን አዲስ ነገር እያለ በጣም ነበር እየተጨናነቀ የነበረው። ሮቢ ከግርምሽና ከጽናት ጎን ስለሆነ ማለት ነው። እናቱም ሆነች እሱ ጥሩ ህይወት ይገባቸዋል። ጽናትና ግርማ ውለታ የሚረሱ ሰዎች አይደሉም ማለት ነው። ሮቢም አብሯቸው እስከሆነ ድረስ ምንም ነገር ቢሆን ያሳካሉ ብዬ አስባለሁ። በጣም ምርጥ ልጅ ስለሆነ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ዛሬም በድጋሚ እንግዲህ በሸጋሊትዬ በሱመያ ሸጋሊትዬ ቤት እንግዲህ አዲስ ነገር ልናወራ ነው። እሱም ደግሞ እንግዲህ በነጽራት ድራማ ላይ ልንፈተፍት ልናሽቃብጥ ነው ማለት ነው። አብረን እናሽቃብጥ። እናንተ በኮሜንት አሽቃብጡ፣ እኔ ደግሞ በቪዲዮ አሽቃብጣለሁ ማለት ነው። ሰምታችኋል። እና ወዶቼ ጽናት ሁሉን ነገር ስላስታወሰች በጣም ደስ ብሎኛል። የጽናት ወዳጆች፣ የግርምሽ ደጋፊዎች፣ የጽናት ደጋፊዎች እንኳን ደስ አላችሁ። በተለይ ደግሞ አባዬ ብላ ሂዳ ሁሉ ነገር አስታውሻለሁ። ሰው በሚያስፈልግ ጊዜና ብዙ ነገር በሚያስፈልግ ሰዓት አብሬ ስላልሆንኩኝ በጣም ትልቅ ይቅርታ አባዬ ብለው ነበር። እሱም ተንበርክኮ እሷን ልጁን ያቀፋት፣ እሷም ደግሞ ተንበርክካ ነበር አባቷን ያቀፈችው። ግርማና ጽናት ይህንን ሁሉ ነገር አሳልፎ ዛሬ ላይ በመድረሳቸው ከምላችሁ በላይ በጣም ደስ ብሎኛል። በተለይ ደግሞ እያሱንና ሮማንን ለመበቀልም ሆነ ሁሉን ነገር ለማድረግ በጣም ከምላችሁ በላይ በጣም በቀልና ውስጧ ላይ ያለው የጸጸት ስሜት በጣም ነው ከፊቷ ላይ የሚታየው። እያሱ በሚጠጣው ቡና ላይ የጨመረችበት መድኃኒት አለ። እሱ ምንድነው? ድብርት የሚያመጣ ወይንም ደግሞ የሆነ ነገር ፍዝዝ የሚያደርገው ነገር ነበር ብዬ አስባለሁ። ምክንያቱም አሁን ላይ ያን ነገር ተጠቅማ ያደረገችው ነገር አለ ማለት ነው። ያም ነገር እንግዲህ ቢሮ ውስጥ የወሰደችው ፋይል አለ ማለት ነው። ያንን ፋይል ድርጅቱን የራሳቸው ሊያደርግላቸው የሚችል ነገር ወይንም ደግሞ የሆነ መረጃ ያለበት ነገር ነው የወሰደችው ማለት ነው። እሱም ደግሞ እየተጠራጠረ ያለው ነገር አለ። እያሱ ቢሮ ውስጥ ተቀምጦ ጽናት መታ ምን ሆነ ነው ደብሮሃል? ምን ነው ተከፍተሃል? ስትለው ምንም ነገር አልተፈጠረም፣ ሁሉም ሰላም ነው፣ ትንሽ ደብሮኝ ነው ነበር ያላት። ግን እሱ ወረቀቱን እያገላበጠ ፋይሉን እያገላበጠ የሆነ ሀሳብ ውስጥና የሆነ እንትን ውስጥ ነው ያለው። ጽናት ታስታውሳለች ወይ? ጽናት ይሄን ነገር የምታውቀው ነገር አለ ወይ? የሆነ ፋይል እየጠፋው ይመስለኛል፣ ወይም የሆነ ወረቀት እየጠፋው ይመስለኛል። እና ብቻ ግን ከተጠራጠረ ነገሩ እንዳይበላሽ ፈርቻለሁ። ግን ባይጠራጠርና ምንም ነገር እንደተፈጠረ ባያቅ አሪፍ ነው ብዬ አስባለሁ፣ እንደኔ ሀሳብ። እስኪ እናንተንም ደግሞ ኮሜንት አስቀምጡልኝ። ጽናትና ግርምሽ ያሉበት ሁኔታ አሁን ላይ እጅግ በጣም አሪፍ ነው። በጣም ደስ ብሎኛል። ግርምሽም ደግሞ ህመሙ እየተሻለው ነው ወይንም ቁስሉ እየተሻለው ነው ብዬ አስባለሁ ማለት ነው። ሀባይቦቼ እናንተስ ምን ታስባላችሁ? ጽናት ስላስታወሰች በጣም ደስ ብሎኛል። እስኪ ደስ ያላችሁ በላይክ እና በኮሜንት አሳውቁኝ። እኔ በጣም ነው ከምላችሁ በላይ ደስ ያለኝ፣ ምክንያቱም እሷ በማስታወሷ ብዙ ነገሮች ይስተካከላሉ። ግን ከዚህ በፊት ግርምሽ አይኑ ማየት ስለማይችል የእውነትም ደግሞ ጽናትም ማስታወስ የምትችል ነበር የመሰለኝ። ግን ደግሞ እሷ ማስታወስ አትችልም ነበር። አሁን ላይ ግን ሁሉ ነገር አስታውሳለች። በተለይ እያሱ ጋር ሁና አብራ ከሱ ጋር በተኛችበት ሰዓት ላይ የምታስታውሰው የነበረው እብድ የነበረችበት ሰዓት ላይ ከዚህ በፊት ይሄን ነገር ሁሉ ሳይፈጠር በፊት የነበረውን ነገር ምናምን በደንብ ታስታውስ ነበርና ያ ነገር ሲሆን ያን ብልጭ ሲልባት ማስታወሱ እንደቻለች ሳይሆን አውቃ ያን ነገር የተፈጠረ ነበር የመሰለኝ። ግን ጽናት እንደማታስታውስ በህመሙ ምክንያት በተለይ ባለፉት ክፍሎች ላይ በምዕራፍ 1 ላይ ማለት ነው ሮማን ለጽናት መድኃኒት እየሰጠቻት ነበር፣ መርፌ እየወጋቻት ነበር። በቃ ጽናት ሙሉ ለሙሉ ጨርቋን ጥላ አብዳ ነበር ማለት ነው። ይሄ ሁሉ ነገር የሆነው እንግዲህ በአባቷ ጥረትና በአባቷ ጓደኛ ጥረት እንግዲህ ጽናት ድናለች። ግን ብትድንም የበፊት ትውስታዋን አታ ነበረ። አሁን ላይ ግን የበፊት ትውስታዋ ተመልሶላት አባቷን ሁሉ አባዬ ይቅርታ ብላ ሁሉ አባቷን ጠይቃ፣ አባትዮም ደግሞ ጽናት ስላስታወሰች በጣም ደስ ብሎት ተቃቅፎ ሲያለቅሱ ነበርና መጨረሻም ደግሞ አሁንም ግርምሽም አይኑ ማየት እንደሚችል ጽናትን ማስታወስ እንደምትችል የሁሉ ነገር ሴታብ የተሰራው በዚህ በሆነ ነገር እንደሆነ በተለይ ሮማን የፈራችው ነገር እየመጣባት ነው ብዬ አስባለሁ።
ግርማንና ጽናትን ለማጥቃት ነው በጣም ብዙ ነገር እያሰበች ያለችው ማለት ነው። ይሄ ነገር መቼም አይሳካላትም ብዬ አስባለሁ። ስለዚህ ግን ደግሞ ግርምሽና ጽናት እሷም እንዳስታወሰች እሱም ደግሞ እንዳው እንትን እንደተባለ አንድ ላይ እንደሆኑ በጭራሽ ግርምሽና ማን ነው ሮማንና እያሱ ማወቅ የለባቸውም። እያሱና ሮማን ይሄን ነገር አወቁ ማለት ነገሩ ያሰቡት ነገር ይከሽፍባቸዋል ብዬ ነው የማስበው። ወይ አንዳቸው ሊገሏቸውና ነገሩ ይከሽፋል ማለት ነው። እና በደንብ መጠንቀቅ አለባቸው። አሁንም ቢሆን ልክ እንደማይተዋወቁ አባትና ልጅ ነው መሆን ያለባቸው። በእርግጥ እነሱም ተጠንቅቀው ነው ይሄን ነገር እያደረጉ ያሉት ማለት ነው። ስለዚህ ወዶቼ ጽናትም ደግሞ አባትየው አይነ ስውር እንደሆነ ነው የምታውቀው እንጂ አይኑ እንደሚያይ አታውቅም። በእርግጥ ሊነግራትም ይችላል ብዬ አስባለሁ ግርምሽ ማለት ነው። ግርምሽም ይሄን ነገር ለሷ መናገር አለበት ብዬ አስባለሁ። ምክንያቱም ጽናት አባቴ አይነ ስውር ነው ብላ ስለምታስብ ድንገት ተጽዕኖ እንዳይፈጥርባት አይኑ ማየት እንደሚችልና ሮማንን መበቀል ስለፈለገ ይሄን ነገር እንዳደረገ ከነገራት ቢያንስ የተወሰነ ሀሳብ ይቀንስላታል። ሮቢም ደግሞ ብዙ ጥያቄ እየጠየቀ ነው። እሱም ደግሞ እግር ምሽ እያለ ምንድን ነው እየተፈጠረ ያለው? ጽናትም አንተ ዝም ብለህ ከጎኔ ሁን፣ እኔ የምልህን ነገር አድርግ፣ መጨረሻ ላይ ደግሞ ምን እየተፈጠረ እንደሆነ በአይንህ ታያለህ ብላኛለች። ምን እየተፈጠረ ነው ምንድን ነው ብሎ ሲጠይቀው ግርምሽም ደግሞ ሁሉን ነገር በቅርብ ቁጭ አድርጌ እነግርሃለሁ፣ ለእኔና ለጽናት ካንተ በላይ ታማኝና ካንተ በላይ ልናምነው ልንወደው ልንቀርበው የምንችለው ሰው የለም ብሎ ነበር ግርምሽ ያለው። ይሄም ደግሞ ማለት በጣም አምነውታል፣ ቀርበውታል። የእያሱ አብሮ አደግ ቢሆንም እሱ ደግሞ በጭራሽ ከእያሱ ተቃራኒ ነው። እናቲቱን በጣም የዋህና ምስኪን እናት ነው ያለው። ሮቤል በጣም ከምላችሁ በላይ መልካም ልብ ያለው ሰው ነው፣ እንደ እያሱ አይደለም። እያሱን በእርግጥ ከዚህ በፊት ጥሩ ሰው እንደሆነ ነው ሮቤል የሚናገረው። ግን ደግሞ የእያሱ ጥሩነት በጭራሽ አልታየኝም። መጥፎነቱ እንጂ ክፋቱ እንጂ ምንም መጥፎነቱ እንጂ ጥሩነቱ እየታየኝ አይደለም ማለት ነውና ስለዚህ ውዶቼ እስቲ እንግዲህ በቀጣይ ምንድናቸው ነገሮች እየተፈጠሩ ያሉት ምንድነው ነገሩ ዝብርቅርቅ ያለው የሚለውን በደንብ ነው የምናየው። ሮማን አሁን ላይ በጣም እንቅልፍ ነስቷት ያለው ምንድነው ጽናትን ከቤት ለማስወጣት እየጣረች በነበረችበት ሰዓት ላይ ግርምሽም ደግሞ በጩቤ ተወግቶ እንግዲህ እዛ ቤት ገባ። ይሄም ነገር ያደረገችው ማን ነው? ጽናት እንዳደረገችው ነው እንግዲህ እንትን የተባለው። ስለዚህ የሁሉ ነገር ሴታፕ ነበር የመሰለኝ፣ ግን ሴታፑ ደግሞ በእርግጥ ጽናት አሁን ላይ ማስታወስ ብትችልም ይህን ሁሉ ነገር ያደረገችው አባቷን እረፍት ለመስጠት ነው ብዬ አስባለሁ ማለት ነው። እውነት ያደረገችው ነገር አሪፍ ነው፣ ግን ቢሮ ውስጥ የምታደርጋቸውን ነገሮች በደንብ መጠንቀቅ አለባት። ቢሮ ውስጥ ድንገት ካሜራ ወይ የሆነ ነገር ካለ የምታደርገው ነገር ከታየባት ይፈርስባታል ወይም ደግሞ ያሰበችው እቅድ ይበላሻል ብዬ አስባለሁ። ሮማን በጣም እንቅልፍ አታለች። ጽናትን አባራለሁ ብላ ስታስብ ግርምሽ ደግሞ ወደ ቤት መጣ። ሁለቱንም አጠፋችኋለሁኝ በእንደንትን ነው እምደመሳችሁ ማጠፋችሁ ልም ማረጋችሁ እያለች ነው። አንዳንድ ጊዜ አጠፋለሁ ሲባል መጥፋትም እንዳለ ማሰብ አለባት። እንግዲህ ከጽናትና ከግርማ ቀድማ ራሷ ሮማን በራሷ ክፋት ልጠፋ ነው ብዬ ነው የማስበው። ምክንያቱም ማንም ቢሆን ጉድጓድ ሲቆፍር አርቆ መቆፈር የለበትም ማን እንደሚገባበት ስለማያውቅ ማለት ነው። ስለዚህ ሮማን በደንብ ልፈራ ይገባታል አሁን ላይ ማለት ነው።